አሸናፊ ቅመሟ ፋሚሊ ወይስ ዲያስፖራው ነው? ማን ነው የዛሬው አሸናፊ? ጌሙ ተጀምሯል። ዛሬ ማታ 3 ሰዓት በብሩክ አለማየሁ ቤት ይካሄዳል ማለት ነው። የውድና የጨረቃ ፋሚሊዎች ዝግጅቱ እንዴት ነው? እንዴት ነው ዝግጅቱ? ዛሬ ማን ያሸንፍ ይሆን? ምናየው ይሆናል። ውድ ቤተሰቦቻችን ብሩክ እንግዲህ ዘና ፈታ እያለ ነው። ይሄ ዲያስፖራ ማን ነው? ወንድም ነው? ማን ነው? ተናገር። ሰምተሃል? ቅመማን 200,000 በቅርቡ እንደምትገቢ ተስፋ አደርጋለሁ። ያው እየቀረብኩኝ ነው። እውነት ነው ሀይሚዬ 200,000 መግባት አለባት። ትንሽ ነው የቀራት፣ 1,000 ነው የቀራት። 9ን አይኗን አጥፉላት እንደምንም ብላችሁ። እውነት ነው ብዙ ነገር አለ እኮ። ለምንድን ነው ማነሳው? ላውድ አድርጊ። ምንድን ነው የሚለኝ? እንዴ ሀይሚዬ መቼ ነው ያየሽኝ? እኔን ጉድ ነው ዘንድሮ። እኔም ማቀው ሙሽራ ቤት ሄዶ በማግስተኛው ቀን ሙሽራዋን አጀባጀብ እንድትለምድ ምናምን ይደረጋል። ብሩኬና ሀብ ግን ማለት ነው በፕራንክ ተጠምደዋል። ቤተሰብ ምን አሰባችሁ? ሃይሚ ቴንክ ዩ በጣም በትልቁ ነው እንድበቀል ያረግሽኝ። ጨነቀሽ? ውይ ጨንቆኛል። ግን 9 ቁጥር አልጠፋው ብለኛለች ዛሬ። ሚዬ እህቷን ዛሬ አጨለለቻት፣ ምራቷን ማለት ነው አጨለለቻት በሚገርም ሁኔታ በድምጽ ጭራሽ በድምጽ ወይኔ በላቸው። እናጠፋታለን። 200,000 ስንገባ ደግሞ በጣም ብዙ ሰዎች ሰርፕራይዝ አለሽ እያሉኝ ነው። ምን እንደሆነ አላውቅም። እስኪ አስገቡኝ፣ ገፋ አድርጉኝ። እውነት ነው ብዙ ሰብስክራይብ ያላደረጋችሁ ሰዎች አድርጉ። እውነት ነው ሰብስክራይብ አድርጓትና እስኪ ስጦታውን እኛም አይተን እንደሰትበት። ቤተሰብ በቆየ ቪዲዮ ነው ከኋላ ሆኜ እየቀረጽኩላችሁ ያለሁት። ያው ሰሞኑን ጥሩ አይደለሁም፣ ለዛ ነው። ኦሪጂናሉ ዛሬ ስራ ሰርቷል ዛሬ ማለት ነው። በጣም ነው የሰራው። እውነት እንደዚህ ስጦታ እየተባለ በእንደዚህ አይነት ሁኔታ ሴት እህቶቻችን ብዙ ነገር የደረሰባቸው እውነት ዛሬ ስራ ሰርተዋል። የምሬ ነው። ሳይደ ላይ ልሳቅ እንጂ ወይኔ የማሄ ድምጿ እንዴት እንዳሳቀኝ። እጇን እግሯን አላወናጨረችም። ይሄ የፍፄ ሀሳብ መሆን አለ። እንግዲህ አግቢኝ፣ አብረን እንደር፣ አብረንተኛ እያለ ስታስቸግረው ይኸው ጥልፍ አድርጎ እንግዲህ ወደ ቤቱ ይዞ ሄዷል። ማንም የሚጠይቀው ሰው የለም አይደል ቤተሰብ? በቃ ተወስደሻል ሙሽሪት፣ ልመጂ ብለናል፣ እኛም ወደናል። ሀሰን ሚገርም እገታ ነው ያገቷት ማለት ነው። ማሂን እንግዲህ እንደምታዩት በጣም ይገርማል። ወደ መጨረሻ ላይ አብራራላችኋለሁ። ዛሬ ግን ስለ ጨረቃ ፋሚሊና ስለ እንግዳው እናወራ። እንግዳው ያው ማለት ከሀይሚ ጎን ስለሆነ እንዳይደብራችሁ፣ ብሩክ ጋር አብሮ ነው ያለው፣ ጓደኛ ነው፣ ምንም እያወራው አይደለም። ግን ዛሬ ጌም አለ። የዛሬው ጌም በምን አይነት ፕሮግራም ላይ እንደሆነ አናቅም። ያው ምናየው ይሆናል። ግን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እኮ ሰሞኑን ቆልዬ ተጠልቧል። በቃ ወይኔ ይቅርታ አድርጉልኝ። እሺ ውድ ቤተሰቦች ሰላም ሳላችሁ በቃ እስከ መጨረሻ እንላለሁ። ደህና ናችሁ? እንዴት ናችሁ? እኔ ያለው የኔ ውድ ቤተሰቦች፣ የኔ ሀሳቢዎች በጣም አድርጌ አመሰግናለሁ። ትላንትና ስላጽናናችሁ በእናንተ ኮመንት በጣም ተጽናንቻለሁ። ብዙ ነገር እንድታገስ ሆኛለሁ እና በጣም አድርጌ ነው የማመሰግናችሁ ውድ እህቶቼ። ሰላማችሁ ባላችሁበት ብዝት ይበልልኝ። ሁሉም ነገር ይስተካከላል እንደ እግዚአብሔር ፈቃድ ማለት ነው። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ሀሳብ አስተያየታችሁን በኮመንት ስር እየገለጻችሁ አብረን የምንቀጥል ይሆናል ማለት ነው። ዛሬ እንግዲህ ቡቡ አለማየሁ እንግዲህ ዛሬ ጌም አለ። ጌሙ የምን እንደሆነ ሰምታችኋል? አልሰማም። ጌም አለ ብቻ ነው የተባልነው። ለምን እንደሆነ ምናምን አልሰማንም። ውድድር አለ፣ ጨዋታ አለ፣ በብሩክ ቤት አለ። 3 ሰዓት ተብሏል። 3 ሰዓት ያው በዚህ በኤምራት በእነሱ 3 ሰዓት ሲሆን በኤምራት 8 ሰዓት ማለት ነው። ያው እንግዲህ እናንተ ዱባይ መታችሁ አሁንም ሰዓቱን ማስተካከል አልቻላችሁም። ቡቡ ምን አስበህ ነው? 8 ሰዓት ላይ እኛ ራት የምንሰራበት ሰዓት ነው። ምን አስበህ ነው? ለነገሩ ነገ ትምህርት ስለሌለ ምናልባት ዛሬ ቶሎ ላይ ተኙ ስለሚችሉ ቆይተን የምንሰራ ይሆናል እንጂ ሰዓታችሁ በጣም በቃ ዝግ የሆነ ሰዓት ላይ ነው የምታደርጉት። ባይዘው ማለት ለዱባይ አይሆንም። እርግጠኛ ነኝ ለሳውዲም ይሆን አይመስለኝም ማለት አይገጥምም። የሚገጥመው ማለት ነው 10 ሰዓት ላይ 10 ሰዓት አሁን በኢትዮጵያ 3 ሰዓት
በዚህ ደግሞ 10 ሰዓት ቢሆን በጣም አሪፍ ነበረ። ኤኒዌይስ ምንም ማለት አይደለም። ያው ያያያዋል ያላየው ደግሞ ያው ቮይሱም ይደርሳል ምኑም ይደርሳል። ለማንኛውም ማለት ነው የጨረቃ ፋሚሊዎች ተዘጋጅተዋቸዋል። እንዴት ነው አንበሳ ዛሬ ሲወረወር ታየኝ ቤተሰቦችና የሚገርመው ነገር ይሄን ሰው ያላቁም የብሩክ ወንድም ነው። ኧረ አይደለም ብሩክ እንደዚህ አይነት ሐራካት የበዛበት ወንድም የለውም አይደል ጋይስ። እና ትናንትና በሚገርም ሁኔታ ስለ ልጆቹ አባትም በቃ ይጣራልኝ ምናምን እያለ ብሩክ እየፎከረ ነበረ። ያው ተሳክቷል። በሼር ላይ ያቸዋለሁ። ቡቡዬ አታስብ፣ 4 ልጆቹ ያንተ ናቸው። ካንተ ውጪ ማንም ሊሆንም አይችልም። ማንም የለም ብላለች ሃይሚዬ። ሼር አድርጋለች። እሱ ግን ሼር አላረገውም ማለት ነው ብሩኬ ማለት ነው። በዚህ አጋጣሚ ብሩኬ ጉንፋን አሞት ትናንትና አንዷ ኮመንት ስር ምን አለች? ያው የኮመንት ነገር አይናገርም፣ ግን ፋኒ ስላረገኝ ነው ማለት ነው። በጣም ነው የሚያስቀውና ብሩኬ ሁል ጊዜ ቡታጅራ ስትሄድ ጉንፋን ያዘኝ ትላለህ። ማንን እያገኘህ ነው? ከማን ጋር እየተገናኘህ ነው? እኔ ልጅቷን ስለምወዳት ተጠንቀቅላት እያለች እና በሽታም ሲመጣ ብሩኬ ከበሽታም መከላከል መራቅ አለበት። ከሴት ልጅ ርቆላችኋል። አንፈልግም ስትሉስ ላይቭ ላይ ሌላ ሰው ሲያስገባ እንኳን እኔ ተውን ያላስገባሁም ምን አይደለሁም አላችሁ። በቀደም ራሱ ምን ያክል ሴት ልጅ እየራቀ እንደሆነ እናንተን እንዳይደብራችሁ ለቤተሰቦቹ ሪስፔክት ስላለው ማለት ነው። እናንተ የሚደብራችሁ ነገር ማድረግ አልፈልግም ብሏል ብሩኬ ማለት ነውና ሰው ገርሞኝ በቃ እንደዚህ ማለት ፈጣሪ ሆይ በሽታ ተያዘኝ ሃይሚ ስላለች ማለት አለበት አይባልም። እናንተ ይሄ ማለት ከፈጣሪ የመጣ ስለሆነ አይባልም። ኤኒዌይስ ያኔ የሆነ ማለት እንደ ገጠር ነገር ይመስለኛል። እሱ አሁን አዲስ አበባ ነው ያለው። አዲስ አበባ ቆይቶ ወደዛ ሲሄዱ ማንኛውም ሰው አየሩ ሲቀየር ጉንፋን ይይዛል። ለዛ ነው እንጂ ሌላ ነገር አይደለም። አዎ ሁሌ ጉንፋን ይዘዋል። ግን ያ ማለት ደግሞ ሌላ ሰው ጋር ትገናኛለህ ምናምን የሄደው እናቱ ጋር ኦ ማይ ጋድ። ለማንኛውም አፉ ብዬሻለሁ እኔ ግን አንቺ እንደዛ አይጻፍም። እዚህ ጋር ደግሞ ሐሰን እንግዲህ ማህየን ላግባሽ አላት፣ አብረን እንደር አላት፣ ቀረበት አድርጌያለሁ አለ። ብዙ ያልጠየቀው ጥያቄ የለም። ማህየም እንግዲህ ዱባይ ሄዳለሁ እያለች ነበር። ምን ላይ እንዳደረሰችው አናቅም ማለት ነው። ውድ ቤተሰቦቼ ትናንትና እንግዲህ ፍፄ ጋራችን ፒስ ሆኗል ከሐሰን ጋር ማለት ነው። ፍፄ ጋራችን እንግዲህ እናቴ እንዴት አድርጎ ትቅፍ አድርጎ ባይዘወይ ማለት ነው። ይሄ ቪዲዮ በጣም ትምህርት ያስተምራል እውነት ለመናገር ማለት ነው። አንዳንዴ ብሩኬ ራሱ ሁሌ ያደንቀዋለሁ። ያው በእርግጥ ከጀማዎቹ ከሆኑ ምንም ችግር የለውም እና ብዙ ጊዜ እሱ አሁን አይንን ጨፍን ሲሉት በጣም ነው የሚጨንቀው፣ አይጨፍንም እና ብዙ ጊዜ እናንተም ጨፍናችሁ እንደዚህ ተሸፍናችሁ ምናምን ስጦታ ስጠብቁ ሌላ ነገር ሃንግ ይመጣል፣ ብዙ ነገር ይመጣል። በእርግጥ ከምታውቁት ሰው ጋር ነው። ከምታውቁት ሰው ጋር ቢሆንም ግን እንደዚህ አይነት ነገር ተደርጎ ፕራንክ እንደምትደረጉ ማወቅ አለባችሁ ቤተሰቦች። ደግሞም እንደዚህ ተደርጎ ጠለፋ አለ፣ እንዲሁም በመኪና ውስጥ በቃ ትክክለኛ ሪል የሆነውን ነገር ነው ሐሰን ያስተላልፈው። ዛሬ ኦሪጂናሉ ሐሰን ነው፣ ፌኩ ሐሰን አይደለም ዛሬ የመጣው ማለት ነው። ሐሰን እውነት ሰርተሃል ዛሬ፣ በጣም ያስተምራል ይሄን ቪዲዮ ካያችሁት። እንደገና ፍፄ ራሱ ግን አይዲያው የፍፄ ነው የሚመስለው እኔ ሳስበው ማለት ነው። እንደገና ፍፄ ደግሞ ያኔ የእውነት መስሎት ነው ደንግጦ መኪና ውስጥ በጣም ፊቱ ያብረቀረቅ ነበር ደንግጦ። እሷ ራሱ በድምፁ ነው ያወቀችው ፍፄ ነው እንዲህ ምናምን ስትለው ከዛ ሲነጋገር አወቀችው ማለት ነው። ማህዬ በዚህ አጋጣሚ በጣም ደንግጣለች። በጣም ድምፁ አስቆኛል። የእግሯ መወናጨር ምናምን ኦ ማይ ጋድ ሊያዋርዷት ነው ብዬ ነበር። እኔማ ደግሞ ቀሚስ ነው የለበሰችው። ብቻ አምልጠሻል ተሳክቷል ማለት ነው። ወንድ ቤተሰቦቼ ዛሬ እንግዲህ የቡታጅራችን ቆረጥ እያረኩ አምጥቼ ነው ሀሳብ የምሰጥላችሁ። እንግዲህ ትናንትና ሀፍ እኔ በወንድም ሰርግ ማቀው ማለት ነው ሙሽሪቷን ቤተሰቡን አጀብ ነው ማቀው። ብሩኬና ሀብ ግን ማለት ነው እንዲህ በቃ በፕራንክ ተጠምደዋል። እንዴ ጭራሽ ሰርጉ ማለት ነው በእነሱ ቤት ሳይለቀቅ በሌላ ቤት ተቆራርጦ ምንም ዲዛይን የለው ምን የለው ዝም ብሎ አቀራረጣቸው አንዴ ግልብጥ አንዴ ምናምን እያደረጉ ፕሮግራሙ ሳያንስ የቪዲዮ አቀራረጽ እንግዳ አስተናጋጅ የላቸውም ማለት ነው። በቃ እንደዛ ነው ያሰብኩት። ምክንያቱም ዝም ብሎ በስልኩ ሰው በቃ እየገለባበጠ ቀርጾት ነው ወደ ሚዲያ ላይ የመጣው እንጂ ትክክለኛ የተቀረጸ ቪዲዮ ያለ አይመስለኝም። የተለቀቃለ ቤተሰብ እኔ አላየሁት። እኔ ፈልጌ ያጥቻለሁ። በቃ የሆነ ፌክ ነው በመሌ በምናምን እያሉ የሚለቁት ዝም ብሎ በቪዲዮ የተቀረጸውን እያቀናበሩና ቲክቶክ ላይ ተለቋል። ግን አዳራሽ ውስጥ በጣም ብዙ ሰው ነው ያለው። ያንን አሁን በስርዓት አስተናጋጅ የሚቀርጽ በስርዓት ቢኖር
ምርጥ ፕሮግራም ነበር ፕሮግራሙ ሳያንስ አስተናጋጅ ባለመኖሩ ፕሮግራማቸው እየተበለሻሸ መስሏል ማለት ነው። ውድ ቤተሰቦቼ ያው ካጠፋው ይቅርታል ነው መሰለኝ ነውና አስተናጋጅ ግድ ነው በቃ። እነሱ ደግሞ አስተናጋጅ እንትን አልመደቡም መሰለኝ አይዶን ነው። ያ ሁሉ አዳራሽ እንግዲህ አዳራሹ ነው ተችቷል። አዳራሹ ሞልቷል ቤተሰው ግን እንደዚህ በቃ የሆነ እንትን ዝም ያለ ሰርግ አደረጉት። እንዴት እንደሆነ ባላቅም ማለት ነው። ውድ ቤተሰቦቼ ለማንኛውም በሰርግ ጊዜ ወንድምየውም እንዳያችሁት ወንድሙን ሲያስጨንቅ ነበረ። እሱም ደግሞ በማግስቱ መጥቶ ሲያጨልለው ነበረ። ዛሬ ደግሞ እሱ ሚስቱን ይሄው ሲያጨልል ነበረ። ሀይሚዬ እንግዲህ አዲስ አበባ ዩኒቨርሲቲ አይቼሻለሁ በማለት እንግዲህ ሀይሚዬ በድምጽ ተሳክቶላታል ደውላ። ይሄ እንግዲህ የሀብ ስራ ነው። የሀብ ስራ እንዴት እንዳጨለላት ጠብቅ፣ ብድሩን ጠብቅ። እንዴት እንደምታደርግ እናውቃለን ናኒ ማለት ነውና ሀይሚዬ እንደውም ይቅርታ ቤተሰብ ሀይሚዬ እንደውም ስጠብቅልህ ነበር የሰርጉ ቀን። ነይ ሎሚዬ ደግሞ በጣም ሰው ተለቆበታል። አዲስ ሙዚቃ ነው መሰለኝ። በቃ ነይ ሎሚዬ ሲሉ ነው የዋሉት ማለት ነው። ባይ ዘ ወይ ናኒና ሀይሚ አንድ ላይ ነበሩ። በነገራችን ላይ ሁለቱም ሲጠባበቁ ነበረ። ሀይሚም ለሀብ ስጠብቅ ነበረ እንዳትጀናጀን፣ ናኒም ለብሩኬ ስጠብቅ ነበር እንዳይጀናጀኑ ማለት ነው። በዛ መካከል አሁን ማን ሰው ነው ጀግና ሀይሚን የሚያጎርሳት? ብሩኬ ራሱ ሰው አጉርሶሻል ብሎ በማግስቱ መጥቶ እንደዛ ጨለለ። ደግነቱ ትላንት አበባ ሰጠልህ ለሀይሚ ደስ ብሎናል። እኔ ራሱ ቸኮሌት ስለሰጣት እንዴት ደስ እንዳለኝ አትጠይቁኝ። ቀን ላይ በሚገርም ሁኔታ እንደዚህ ዲኮር አድርጌ ዛሬ ቡቡማ በቃ ቸኮሌት ለሀይሚ ካልሰጣት ብዬ ነበረ። ሀይሚ ደግሞ እናቴ መለስ አደረገችው እንጂ እንደው አልፈልግም ምናምን ብላ ጓህ ብላ ልታጨልለው ነው ብዬ እንደው በቃ ደስ ብሎኝ ደስታዬን ልከንተው ነው ብዬ ነበረ። ሳከንተው ደስታዬን ተመለሰች ማለት ነው። እና እኔ ለጨዋታ ያክል ነው አበባውን ወረወረች ምናምን ያልኩት። እንደ ትክክለኛ ስታስቡት ይደብራል፣ ግን ደግሞ እሷም ለጨዋታ ነው ያደረገችው እንጂ የምር አይደለም። እኔ እሷን ለመንቀፍ እሷን ሌላ ነገር አስቤ ያለም፣ ግን ጀስት እሷ ለጨዋታ እሷ እኮ አበባውን ወዳው ይዛው ነው ሄደችው እንዲህ መጨረሻ ላይ ግን እኔም ደግሞ መሬት ላይ ስለጣለችው እንደው ባትጤው ጥሩ ነበረ። ደብሮኛል ነው ያልኩት። አዎ ደብሮኛል፣ ስለደበረኝ ተናገርኩኝ እንጂ ሌላ ነገር አስቤ አይደለም። አንዳንዶቻችሁ ማለት ነው የሆነ ነገር ትጽፋላችሁ ማለት ነው። እና እኔ በጽፎም ማለት ነው፣ ግን የኔ ሐሳብ ይሄ ነው፣ ለጨዋታ ያክል ነው። በዚህ መልኩ እንግዲህ ሀብ ሚስቱን ፕራንክ አድርጓታል ማለት ነው። ውድ ቤተሰቦቻችን እንግዲህ በዚህ መልኩ ፕሮግራሜን ጨርሻለሁ ማለት ነው። ስለ ናኒና ወይኔ ስሙ እንዴት ነው የማያዝልኝ ግን ሀብ ስለ ናኒና ስለ ሀብ ሀሳብ አስተያየቴን ጨርሻለሁ። ስለ ሀሰንም ጥሩ ነገር ነው የሰሩት። ሀይሚዬንም 200,000 ግፏት፣ ሀብንም 100,000 እሱም አንድ ነው የቀረው። ሁለቱም እኩል ሆነዋል። ሀይሚ ማለት ነው ማለት አንዱን ትታችሁት ማለት ነውና ሁለቱም አንድ ሺህ ሰው ነው የቀራቸው። ይግቡና እስኪ ሰርፕራይዙን አብረን የምናየው ይሆናል። ውድ ቤተሰቦቼ መልካም ቆይታ ይሁንላችሁ። አመሰግናለሁ። ባይ ባይ።